አይ ደግሞ አቶ መለስን ማሸማቀቅ ብቻ ሳይሆን እንግዲህ አቶ መለስ እንደምታውቂው በእንግሊዘኛ ኢጎ የሚባል ነገር አለ ራስን እጅግ ከፍ አድርጎ ቆሎ የማየት ስብዕና ማለት ነው አቶ መለስ ራሳቸውን በጣም ከፍ አድርገው ቆልለው ማንንም ይደፍረኛል ብለው የማያስቡ ለሌላውን ሰው የማያከብሩ እንደመጥፍም የማይቆጥሩ ሰው ናቸው ለልያለው እግዚአብሔር አምላክ አንተ ኃይል ስጠኝ አንተ አቅም ስጠኝ ብዬ ነበር ከዛች በኋላ በትክክልም እግዚአብሔር አቁን ሰጥቶኝ በዛ ደረጃ እኔ ድምጽም በዛ ደረጃ የሚወጣ ሰው አይደለም አበበ ገላው ነው የገደላቸው የሚለው ተንሰራፍቶ በኢትዮጵያውያን መካከል እስከ ዛሬም ድረስ ይነገራል ገድያቸዋለሁ ብለ ታምናል ሚል ምክንያት ነበር የተሰጠው የዛኑላት ማታ ማለት ነው ገድያቸዋለሁ ብለ ታምንም ማተጸጸትምስ ማለት ጋዜጠኛ አበበ ገላው ጮህባቸው እሱ ገደላቸው የሚለው ወሬ እስካሁንም ድረስ አለ አንተም ተሰማዋለሁ በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል በማራኪ ኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት ግንባታቸው ከ30 እስከ 40% በደረሱ የዲያስፖራ ብሎኮች ላይ ታላቅ ቅናሽ መደረጉን እያበሰርን በካሬ ከ78000 ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ማግኘት ይችላሉ እስከ 60% በሚደርስ የረጅም ጊዜ ባንክ አማራጭ ከወለድ ነፃ አገልግሎት ጋርም አመቻችተናል ቀድሞ ለሚመጡ 5 እድለኞች እስከ 30% የሚደርስ ታላቅ ቅናሽ አዘጋጅተናል የሽያጭ ባለሙያዎችን ለማግኘት ይደውሉልን በነበረበት ጉባኤ ላይ ወደ ጮክበት ቀን ነው መመለሰ መለዘናዊ ዲክታተር ፍሪዝ እንደላጋ and political prisoner you are a dictator you are committing crimes against humanity don't talk about food without freedom we need freedom more than food we need freedom እስቲ ለመልሰና ስሜቱ ምን ይመስላል እና ለምንድን ነው በዛ ልክ ጠቅላይ ሚኒስትሩን ያሸመቀካቸው ለምን ያን ቦታ መረጥክ ምናልባት ደጋግመ መመለስ ሊሆን ይችላል ግን እኔ በፕሮግራሜ እንደገና መጠየቅ አንተን ስለፈለኩ ነው እንግዲህ በሁላችንም ህይወት ውስጥ ደግመን የማናገኘው ክስተት ይፈጠራል የማናገኘው እድል ደግመን ልናገኘው የማንችል እድል ይፈጠራል አቶ መለስ ዜናዊ ወደዚህ የመጡ ጊዜ ሜይ 18 2012 ነው በፈረንጆቹ አቆጣጠር እኔ እዚህ የኢሳት ጋዜጠኛ ነበርኩ የኢሳት ባልደረባ ነበርኩ ስለዚህ እሳቸው በመጡ ጊዜ እኛ የመግባት እድል ነበረን ይሄንን ስብሰባ ለመሸፈን አስቀድመንም የሚሞሉትን ፎርሞች ሁሉ ሞልተን በዋናነት ነኝ ያንንም ሳስተባብረው የነበረው እና እዛ ገብተን ከቨሬጅ ለመስጠት የሚዲያ ሽፋን ለመስጠት ነው እንግዲህ በዋናነት ግን ደግሞ እኔ ጎን ለጎን ሌላ ያቀድኩ ነበር እሱም ይሄን ያገኘውትን አጋጣሚ ተጠቅሜ የኢትዮጵያን ህዝብ ይሄ የተጨቆነ ህዝብን ድምጽ እንዴት ነው አጉልቼ ላወጣ የምችለው አቶ መለስ ዜናዊስ በምን አይነት ሁኔታ ነው በደንብ አድርጌ ከዚህ በፊት ሰምተውት የማያውቁትን ጥያቄ የህዝብ ጥያቄ ነው እርግጥ ይሄ መድረኩ ለኔ ተሰጥቶኝ አይደለም እኔ ራሴ እድሌን ወስጄ ነው የተጠቀምኩበት ድንገት ብድግ ብዬ ነው በርግጥ ግን ተዘጋጅቼበት ነው ያደርኩት ምን አይነት ነገርም እንደማረግ እዛ አዳራሽ ውስጥ ገባ ድረስ አላቀም ነበር ግን አዳራሹን ሳይው ደግሞ እናኛ የተቀመጥንበት ለፕሬስ የተዘጋጀው ቦታ እጅግ ምቹ የሆነ እንደነበር ሳቅ በቃ እነዚህ ነገሮች ማለት አለብኝ ብዬ በጭንቅላቴ ይዤ ራሴን አዘጋጅቼ ነው እሳቸው ንግግር በሚያደርጉበት መሃል አቋርጫቸው የኢትዮጵያን ህዝብ የነጻነት ጥማት እንዲሁም ደግሞ የሚደርስበትን ግፍና መከራ ባቶ መለስ ዜናዊ በሰባዊ መብት ብቻ ሳይሆን አጠቃላይ በኢትዮጵያ ውስጥ የሚፈጽሙት ክራይም አጌንስት ሂዩማኒቲ ወይንም በሰባዊነት ላይ የሚፈጸም ወንጀል በኢትዮጵያ ውስጥ በስፋት እንደሚፈጸሙ የፖለቲካ እስረኞች የታሰሩት እነ እስክንድር ነጋ በሙሉ እንዲፈቱ ለመጠየቅ እድሉን የተጠቀምኩበት በዛ አጋጣሚ ነበር እንግዲህ ሁለት ዓላማ ነበረው ነው በወቅቱ አንደኛው ዓላማ ቀደም ብዬ እንዳልኩት ይሄን የታፈነ ድምጽ አጉልቶ ማውጣት ነው በጣም ትልቅ መድረክ ነው በርካታ መሪዎች የሚገኙበት ነው የሚዲያ ተቋማት ያሉበት መድረክ ነው እዛ ላይ የምትናገሪው ነገር ሁሉ ጎልቶ የሚወጣ ነው ምንም ጥያቄ አልነበረውም እኛም ደግሞ ተዘጋጅተን ራሳችንን ካሜራ ይዘን ሄር ነው ያንን ለህዝባችን ለማድረስ ሁሉ የምንችልበት አጋጣሚ ስለነበር ያም በጥሩ ሁኔታ ነው የተሳካለን ሁለተኛው ዓላማዬ ደግሞ አቶ መለስን ማሸማቀቅ ብቻ ሳይሆን እንግዲህ አቶ መለስ እንደምታውቂው በእንግሊዘኛ ኢጎ የሚባል ነገር አለ ራስን እጅግ ከፍ አድርጎ ቆሎ የማየት ስብዕና ማለት ነው አቶ መለስ ራሳቸውን በጣም ከፍ አድርገው ቆልለው ማንንም ይደፍረኛል ብለው የማያስቡ ለሌላውን ሰው የማያከብሩ እንደመጥፍም የማይቆጥሩ ሰው ናቸውና
እሳቸውን ደግሞ ይሄንን ኢጓቸውን ክራሽ ለማድረግ ወይንም ደግሞ የእሳቸውን ኢጎ ለመስበር ነበር ያቀድኩት ያም እንግዲህ እንደተሳካ ነው ከሁሉም በላይ ግን እግዚአብሔር ፈቃድም ሆኖ ነው ያ የሆነው ለምን ያ የመሪዎች ጉባኤ ስለሆነ ቀላል ድፍረት የሚጠይቅ ነገር አልነበረም እኔም በወቅቱ ደፋሮኛ አይደለም ግን ደግሞ በወቅቱ እንደ መድፈር ሲሳነኝ እግዚአብሔር አምላክን ድፍረቱ እንዲሰጠኝ እንደው ጎንበስ ብዬ ትንሽ ጸልያለሁ እግዚአብሔር አምላክ አንተ ኃይል ስጠኝ አንተ አቅም ስጠኝ ብዬ ነበር ከዛች በኋላ በትክክልም እግዚአብሔር አቅሙን ሰጥቶኝ በዛ ደረጃ እኔ ድምጼም በዛ ደረጃ የሚወጣ ሰው አይደለሁም ስናገርም ቀስ ብዬ እንደምናገረው አልጮህም ብዙ የዛለት ግን ሙሉ ድምጼ በደንብ እንዲወጣ አስችሎኛል እኔ ይሄንንም በእውነት ለእግዚአብሔር ነው ክሬዲቱን የምሰጠው ብዙ አልቆዩም ከዛ ቪዲዮ በኋላ በጠና ታመሙ ከዛ ዓለም በሞት ተለይተዋል አበበ ገላው ነው የገደላቸው የሚለው ተንሰራፍቶ በኢትዮጵያውያን መካከል እስከ ዛሬም ድረስ ይነገራል ገድያቸዋለሁ ብለ ታምናለህ ገድያቸዋለሁ ብያላም ነው እኔ ምናልባት ገድያቸዋለሁ ብዬ ማምን ከሆነ በቁማቸው ነው መቼም ሰው ሲዋረድ በቁሙ ሞተ ይባላል ያ አይነት ስሜት እንደተፈጠረባቸው ምንም ጥያቄ የለኝም ያ እንግዲህ ፊዚካሊ ደግሞ የፈጠረባቸውን ህመም ማወቅ አይቻልም ግን በወቅቱ በጣም እንደተሰማቸው እዛው ቪዲዮም ላይ ይታያል ከዛም በኋላ እንደታመሙ ነው የተሰማነው የዛን ሁለት ማታ የራት ግብዣ ነበራቸው ኢትዮጵያን ኤምባሲ እሱ ሁሉ ተሰረዘ ትንሽ አመም አርጓቸዋል የሚል ምክንያት ነበር የተሰጠው የዛን ሁለት ማታ ማለት ነው ገድያቸዋለሁ ብለ አታምንም አትጸጸትምስ ማለት ጋዜጠኛ አበበ ገላው ጮህባቸው እሱ ገደላቸው የሚለው ወሬ እስካሁንም ድረስ አለ አንተም ትሰማዋለህ እሰማዋለሁ ግን መቼም ቅድም የጠቀስኩልሽ ነገር አለ መግደልና ማዳን የአምላክ ስራ ነው ሰውም በእውነት ክሬት ሊወስድበት የሚችል አይደለም በእርግጥ ብዙ አስገራሚ የሆኑ ገጠመኞች እና መገጣጠሞች እንዳሉ ሁላችንም እናውቃለን ያም ሆነ ግን እግዚአብሔር ፈቃዱ ሲሆን የማይሆን ነገር የለም የሰው ልጅ ደግሞ እኔ ከዚህ እንደው ልንማርበት የምንችለው ነገር ራሳችንን ዘላለማዊ አርገን ማየት እንደማይገባን ትንሽ ነገር እንደይበቃን ታላቅ የተባሉ መሪዎች በትናንሽ ነገር ሲወድቁ ታይቷል እርሳቸው እንግዲህ ይሄ ምክንያት ሊሆናቸው ይችል ይሆናል እኔ የማውቀው ነገር የለኝም ይሁንና ግን እኔ አበበ ገላው እሳቸውን ፊዚካሊ ገድያቸዋለሁ ይያላም ነው የሚያምኑ በርካታ ሰዎች እንዳሉ አውቃለሁ እኔ የኢትዮጵያን ህዝብ ለኔ አኮምፕሊሽ ያደረኩት ወይንም ደግሞ እኔ ያሳካሁት ነገር የኢትዮጵያን ህዝብ የነጻነት ጩኸት ሰምተውት በማያውቁት ደረጃ እንዲሰሙ አስገድጄ እንዲሰሙ አድርጋቸዋለሁ ያ ደግሞ በውስጣቸው የፈጠረባቸው ቀውስ እና ህመም እሳቸውና እግዚአብሔር ናቸው የሚያውቁት እሺ ከዚህ ጥያቄ ወጣና ወደ ኢሳትን እንመለሳለን ኢሳትን ብዙ ሰዎች የሚያነሱበት አንደኛው ነገራቸው የጋዜጠኝነት ኢቲክስን ይጣረሳል ወደ አንድ ጎን ያዘመመ ነው ኢቲቪ ፕሮፓጋንዳ እንደነዛው ተመሳሳይ ነው ኢሳትም ለሚጠላው ስርዓት እንደዛው ነው ያረጋው ባላንስ አላረገው በጭራሽ ጋዜጠኝነትን ስርዓት ተጣርሰው ወጥተዋል ተባላላችሁና እንዳይታይዋል አገናዋል አንዳንድ ዜናዎችን ከመጠን በላይ ያገናናሉ ይሏቸዋል እንደምታውቂው በኢሳትም አሁን አመራር የምሰጠው ነኝ የኢሳት ዋና ዳይሬክተር ነኝ አንድ ማረጋገጥልሽ ነገር ቢኖር ኢሳት ለዓላማ የተቋቋመ ሚዲያ ነው ዝም ብሎ ዜና ለመዘገብ የተቋቋመ ሚዲያ አይደለም ኢሳት የተቋቋመው የኢትዮጵያን ህዝብ የሚያረጋውን የነጻነት ትግል ለማገዝ የታፈኑ ድምጾች የታፈኑ እውነታዎች ደግሞ ጎልተው እንዲወጡ የማድረግ እቅድ ይዞ የተቋቋመ ሚዲያ ነው ይሄ እንግዲህ ዋና ዓላማው ነው በኢትዮጵያ ውስጥ የዲሞክራሲ የፍትህ የኩልነት የመከባበር የሰላም ሀገር እንድትሆን ኢትዮጵያ ለማድረግ በሚደረገው ጥረት ውስጥ ኢሳት ጉልህ ሚና ተጫውቷል ኢሳት እንግዲህ ከዚህ ቀደም የነበረው አንዱ ዓላማ በትክክልም የታፈኑ እውነታዎችን ማውጣት ነው ስንል ይሄ ለስርዓቱ የሚደቅነው አደጋ አለ ማንኛውም አምባገነናዊ ስርዓት ውስጥ ባለበት አገር ውስጥ እውነት ጎልቶ ሲወጣ ስርዓቱን ይፈታተነዋል ስርዓቱም ሊፈርስ ይችላል እና የኛ ዓላማ አንዱ ስርዓቱን ማፍረስ ነበር ምንም ይሄ የተደበቀ ዓላማ አይደለም ስርዓቱን ደግሞ ስናፈርሰው የሐሰት ፕሮፓጋንዳ በነገራችን ላይ ሐሰትን ነው ብዙ ጊዜ መሰረት የሚያደርገው ማጋነንና ያንን ደግሞ ሌሎችን አምሮ ለመቀየር በታለመ መልኩ ነው
እኛ በዛ ደረጃ አይደለም ፕሮፓጋንዳ አይደለም የሰራነው እኛ እነ ኢቲቪ የማይሰሩትን እነ ኢቲቪ አሁን መንገድ ተሰራ ትርት የተመረቀ ምናምን ይሄ የተጋነኑ ነው ኢትዮጵያ የዲሞክራሲያዊ ስርዓት ሰፈነባት የሰዋዊ መብት ተረጋገጠባት የሚሉ አይነት የውሸት ፕሮፓጋንዳዎች አናሰራጭም እኛ በእውነቱ ላይ ተመስርተን የታሰሩ ሰዎች ሲታሰሩ ሰዎች ሲገደሉ ሲቆረጡ ሲፈለጡ አገሪቷ ስትዘረፍ እነዚህ ሁሉ የማይዘገቡ ዜናዎች ናቸው የማይዘገቡትን የታፈኑ እውነታዎችን ነው ያወጣን ስለቀው የነበረው ይሄ እንግዲህ ለስርዓቱ ፕሮፓጋንዳ ሊመስል ይችላል ለኛ ደግሞ እውነትን አጉልቶ ማውጣት ነው ስለዚህ አላማችን እስከ የነበረው ይሄንን ስርዓቱን የማጋለጥ ተቀዳሚ አላማ ስለነበረው በሀገሪቷ ውስጥ የሚፈጸሙ ወንጀሎችን ሁሉ እየተከታተልን ለህዝብ እንዲደርስ ማድረግ እንዲሁም ከዚህ በፊት መድረክ አግኝተው የማያውቁ ሰዎችና ግለሰቦች ሌላ ማንም መድረክ ሊሰጣቸው የማይችል ሰዎች ኢሳት ነው መድረክ እየሰጠ እነዚህ የነሱንም ድምጽ አጉልቶ ለማሰማት የበቃው ስለዚህ እንደውም ለኢትዮጵያ ህዝብ ባለውለታ እንደሆነ ህዝቡ የሚቆጥረው በተሻለ ሁኔታ ከማንኛው የኛ ብለን በመንመካበት ደረጃ ይሄንን እውነታ አጉልቶ ስላወጣና ትግሉንም ደግሞ ዛሬ የደረሰበት ደረጃ ላይ እንዲደርስ ትልቅ አስተዋጽኦ ስላደረገ ነው ከዚህ በፊት እንግዲህ እንደምታውቂው ኢትዮጵያኖች መረጃ ለማግኘት እንደነ ቪኦኤ አይነት ቪኦኤ ነበር አሁን አንዱ ትልቁ አማራጭ ነበር ግን የቪኦኤ ደግሞ የኛ ደቸቬለም ነበር ያሞኔ እነዚህ ትናንሽ ድምጾች ናቸው ለኛ አንደኛ የኛ አይደሉም ይሄ መታወቅ ያለበት ሀቅ ነው እነዚህ የአሜሪካን መንግስት ተቋም ነው ቪኦኤ ደቸቬለ ደግሞ የጀርመን መንግስት ተቋም ነው ስለዚህ የሚያቀርቡት ሙነታ ያው የተመጠነ ነው እንደኛ ነፃው ነው ሙሉ የፈለጉትን አልነበረ የሚያቀርቡት የአሜሪካ መንግስት ይጠቅማል ብለው የሚያስቡትንም ጭምር ነው የሚሰሩት ምክንያቱም የአሜሪካ መንግስት ተቋም ስለሆነ የአሜሪካ መንግስት ደግሞ ይሄንን ስርዓትም ደጋፊም ነበር እስካሁን እስከ ቅርብ ጊዜ ድረስ ስለነበሩ በሚቻላቸው አቅም ሁሉ ያንን ፖሊሲያቸውን በማይጻረር መልኩ ነበር የሚያቀርቡት እርግጥ ጥሩም ስራ ሰርተዋል የማይካዳቅ ነው ግን እንዳልኩሽ ደግሞ የኢትዮጵያ ህዝብ ድምጽ አይደለም ኢሳት ግን ኢትዮጵያኖች በራሳቸው ገንዘብ ተሰባስበው አቅማቸውን ጉልበታቸውን ተጠቅመው ሙያቸውንም አስተዋጽኦ ያደረጉ እዚህ ደረጃ ላይ ያደረሱት ነው እንግዲህ ኢሳት የሚደገፈው እንደምታውቂው በህዝብ ነው እዚህ አሁን በስደት ያለው አሜሪካ አውሮፓ በተለያዩ በአውስትራሊያ ኒውዚላንድ ሳውዝ አፍሪካ ካናዳ ያሉ ኢትዮጵያኖች ናቸው በዋነኛነት ሲደግፉት የቆየው ስለዚህ የኛ አካውንታቢሊቲ ለሆኑ መንግስታት ሳይሆን በዋናነት ለነዚህ ለደጋፊዎቻችን ነው ስለዚህም ኢሳት ቅድም እንዳልሽው ፕሮፓጋንዳ በሆነ ሌቭል ሳይሆን እውነትን አጉልቶ የማውጣት ሚና ነው የተጫወተው ማለት ይችላል በእርግጠኝነት ዋቢዎችን ተክሳለሁ በዚሁ ጋር አያይዤ ለምሳሌ የተጋነኑ ዜናዎች ወይም ደግሞ ስርዓቱን በመጥራታችሁ ብቻ አቀረባችሁ የምትባሉበት ዜናዎች ወይም ፕሮፓጋንዳ የሚባለውን ለምሳሌ ጻባችን ከ95 ሚሊዮን ሳይሆን ከ5 ሚሊዮን ነው የሚለው ቪዲዮአችሁ በእርግጥ አሁን ላይ አንስታችሁታል ከገጻችሁ ላይ እሱ ነው በዋነኛነት በቅርብ ደግሞ ቀጥቂት ሳምንታት በፊት የነበረው የግጭት ቪዲዮ ያወጣችሁበትና ይቅርታ የጠየቃችሁበት ቪዲዮ ነው እሱ እንዴት ታይዋል የትግራይ ህዝብንም ይቅርታ ጠይቃችሁም በዚህ 5 ሚሊዮን በጣም ጥሩ ጥያቄ ነው ግን ቪዲዮ ላይ ቀርቤ አሁን በቅርብ ማብራሪያ ሰጥቼበታለሁ እሺ ይቅርታ መጠየቅ እንግዲህ ለአንድ የሚዲያ ተቋም እንትን አለው ስታንዳርድ አለው ለምሳሌ በቀጥታ ያ የሚዲያ ተቋም ሲሳሳት ይቅርታ መጠየቅ ይገባዋል በርግጥም አሁን ለምሳሌ የጠቀስሽው ይሄ የ5 ሚሊዮን እና የ95 ሚሊዮን ተብሎ የቀረበው የኢሳት አይደለም በነገራችን ላይ ብዙ ሰው የኢሳት ይመስለዋል ይሄ መግለጫ ነው ይሄ ህዝባዊ አመጹ በከፍተኛ ደረጃ በተከታተለበት ጊዜ ለኢሳት እንግዲህ በርካታ መግለጫዎች ይላኩ ነበር ከነዛ ከተላኩ መግለጫዎች መካከል አንዱ ከሰሜን ጎንደር የዚህ ያመጹ አስተባባሪ ነን ከሚሉ ሰዎች የተላከ መግለጫ ነው ለኢሳት የተላከ በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል በማራኪ የኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት ግንባታቸው ከ30 እስከ 40% በደረሱ የዲያስፖራ ብሎኮች ላይ ታላቅ ቅናሽ መደረጉን እያበሰርን በካሬ ከ78000 ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ማግኘት ይችላሉ። እስከ 60% በሚደርስ የረጅም ጊዜ ባንክ አማራጭ ከወለድ ነፃ አገልግሎት ጋርም አመቻችተናል። ቀድሞ ለሚመጡ 5 እድለኞች እስከ 30% የሚደርስ ታላቅ ቅናሽ አዘጋጅተናል። የሽያጭ ባለሙያዎችን ለማግኘት ይደውሉልን ከማለት ነው። ይሄ እንግዲህ ሲቀርብ
በአግባቡ እንዳልታየ እርግጠኛ ሆነን ወዲያው አየር ላይ ሳይውል እንደውም በመጀመሪያ ኦንላይን ነው የወጣው ወዲያው ነው ያወረድነው ደግሞ ስህተት መሆኑን ስለተገነዘብን ወዲያው አወረድነው መግለጫ ነው ቀደም ብሎ እንዳልኩት ያ መግለጫ አልታረመም አለመታረም ብቻ ሳይሆን ደግሞ የኢሳትንም ስታንዳርድ እንደዚሁም ኤዲቶሪያል ፖሊሲን ይጥሳል ስለዚህ ይሄ ትክክለኛም አይደለም ብለን አምነንበት ወዲያው ነው ያወረድነው ከዛም በኋላ በርግጥ ይሄንን አጋነው ለማቅረብ የሞከሩ ሰዎች አሉ ኢሳትን ለማሳጣት እኛም ግን ስራችን እንደሚመሰክረው እንግዲህ አሁን ለምሳሌ ልጠቅሽቻችሁ ሁለት ስህተቶች ናቸው እነዚህ አይነት ስህተቶች ብዙ የሚዲያ ተቋማት ይሰራሉ ያውን የተባለውን ቪዲዮ እንደዚሁ በሰት ይወጣ ነው መውጣት አይገባውም አሁንም በርግጠኝነት የምናገረው እኛም ደግሞ ባዳዋይ ወተን ይቅርታ ያልነው ይሄኛው ደግሞ እኛ የተሳሳትንበት ስለሆነ ነው ለምን ቪዲዮ የደረሳቸው ሰዎች ትክክል መስሏቸው ነው ያቀረቡት ግን ደግሞ እኛ እንደ ፖሊሲ እንደ አይነት መረጃዎች ሲመጡ ማጣራት እንዳለብን ፖሊሲ አለን ያ በቂ የሆነ ማጣራት ሳይደረገበት ነው አየር ላይ ያዋለው እሱም ወዲያው እንዲወርድ ማድረግ ብቻ ሳይሆን እኔ ራሴም ጨምሮ ወጥቼ ይሄ ትክክለኛም አይደለም የተሰራው ስራም ስተት ነው ይቅርታን ጠይቃለን ያለበት ሁኔታ የተፈጠረው በዛ ምክንያት ነውና ስንሳሳትም ይቅርታን ጠይቃለን መታረም የሚገባውም ሲኖር እናርማለን ግን አንድ የሚዲያ ተቋም ደግሞ ትክክለኛ ያልሆነ መረጃ ሲያስተላልፍ አንዱ ከሚያረጋቸው ነገሮች አንዱ ያንን መረጃ ቶሎ ማስወገድ ነው ይሄንንም እናረጋለን እና በተለያየ ደረጃ ስተቶች ሲፈጠሩም እናርማለን ይቅርታም እንጠይቃለን ምንም አዲስ ነገር አይደለም ይሄ እነዚህ ግን አሁን የተጠቀሱት በተለይ የመጀመሪያው ይሄ የ5 ሚሊዮን በተለይ በትግራይ ህዝብ ላይ ቅስቀሳ ተደርጎ የቀረበ ማለት ነው እውነት ለመናገር ግን ኢሳትን መቼም ማንም ዞር ብሎ ወደ ኋላ ላይ ይችላል በትግራይ ህዝብ ላይ ቀስቅሶ ያቀው እኛ ህዋትና የትግራይ ህዝብ ለይተደም ነው እንደውም እኛ ብዙ ጊዜም ስንናገር ማንም ሰው እንደሚያዳምጠው መገንዘብም እንደሚችለው የትግራይ ህዝብ ራሱ የተጨቆነ ህዝብ እንደሆነ 42 አመት ነው የትግራይ ህዝብ በህዋት ብዙ መከራ ያደረሰበት ሌላው 27 አመት ነው በዋናነት ከዛ ቀደም ደግሞ በትግል ጊዜ ውስጥ የትግራይ ህዝብ ልጆቹን ሁሉ እንዲገብር ነው የተደረገው ብዙ መከራና ፍዳ በህዋት ተፈጽሞበታል ደርግ ብቻ አልነበረም የትግራይን ወጣቶች የገደለው ህዋትም ብዙ የትግራይ ወጣቶችን ገድሏል አሁንም ደግሞ የትግራይን ህዝብ እንደዚሁ ጨምድዶ ያዘ ኃይል አለ በዘር ላይ ተደራጀ መሰረቱን ዘር ያረጋ ለትግራይ ተቆርቋሪና ለትግራይ ቆም ያለው ቢልም ደግሞ የትግራይን ህዝብ ከሌላው ኢትዮጵያ ህዝብ አጣምዶ ከፋፍሎ እየገዛ ያለ ህዋት የሚባል ድርጅት አለ ለትግራይ ህዝብ ትልቁ መከራ የደቀነው በህዋትና በትግራይ ህዝብ መካከል ያለው ልዩነት በደንብ አጉልቶ ነው የሚያወጣው ለምን ብትይ እነሱ አሁን ብዙ ፕሮፓጋንዳ ይፈጥራሉ ለምሳሌ ደርግን ልክ አማራ እንደሆነ አድርገው ነው የሚያቀርቡት ያው በጣም ሮንግ የሆነ ነው ምክንያቱም ደርግ ወታደራዊ አገዛዝ ነው እነዚህ ወታደሮች ደግሞ ከተለያየ ብሔረሰብ የተውጣጡ ነው ከትግራይ ከሆኑ ሰዎችም ከትግራይ ተወላጅ የሆኑ ሰዎች ሁሉ የነበሩበት ኦሮሞም አማራውም ተደባልቆ ግን ደግሞ በውትድርና የተሳሰሩ ሰዎች የነበሩበት ስርዓት ነው የአማራው ህዝብ ሊጠየቅበት የሚገባ አይደለም በማንኛውም ስርዓት ህዝብ ሊጠየቅበት አይችልም ምክንያቱም እነዚህ በህዝብ በጎ ፈቃድ የሚመጡ ስርዓቶች አይደሉም ወታደራዊ ስርዓትም የደርግም ወታደራዊ ስርዓት በኃይል የመጣ ነው ህዋትም በኃይል የመጣ ነው የትግራይን ህዝብ ፈቃድ ጠይቆ አይደለም ስልጣን ላይ ወጣው በትግራይ ህዝብ ይሁንታም አይደለም የኢትዮጵያን ህዝብ ለመከራና ለበርካታ ችግር የዳረገው ቀደም ብሎም እንዳልኩት ደግሞ ራሱ የትግራይ ህዝብ ደግሞ የዚህ ስርዓት ሰለባ ነው ስለዚህ እኛ አሁንም ወደፊትም አቋማችን እንደውም የትግራይ ህዝብ ከሌላው ኢትዮጵያዊ ወገኖቹ ሁሉ ነፃ ወጥቶ በኩልነት የሚኖርበት ጊዜ እንዲኖር ማየት እንፈልጋለን ስለዚህ አሁን እነሱ እንደ ፕሮፓጋንዳ ነው በእነሱ በኩል ነው ያለው በሚያሳፍር ሁኔታ እንደሚሉት ሳይሆን እኛ ራሳችን ለትግራይ ህዝብ እንቆረቆራለን ለሰው ኮል በመቆርቆር ከዛ ብሔረሰብ መወለድ የለብሽም ለኦሮሞ ህዝብ ለመቆርቆር ኦሮሞ መሆን የለብሽም ለአማራ ህዝብ ለመቆርቆር አማራ መሆን የለብሽም ኢትዮጵያዊነታችን እኮ በቂ ነው አንድ የኢትዮጵያ ክፍል ውስጥ የሚደረገው ጭቆናና ወንጀል ሌላውንም ይመለከታል እኛም ደግሞ እንደ ዜጋ በትግራይ ወገኖቻችን ላይ የሚፈጸመው ግፍና በደል እንደዚሁ ይሰማናል እኛም ተቆርቋሪ ነን እንደውም በተሻለ ተቆርቋሪ ነን ለምን እኛ የትግራይን ህዝብ ጠፍንገን አስረን መከራና ፍዳ ውስጥ አላስገባ ነው ህዋት ግን ይሄን ያያረጋ ነው እና እውነታው ይሄ ሆኖ ሳለ ህዋቶች ግን ሁሉ ጊዜ ያለ እነሱ ለትግራይ ህዝብ የሚቆረቆሩ እንደሌለ ግን የትግራይ ህዝብ ደግሞ ምን አረጉለት እነሱ ዘረፉ እንጂ አብዛኛው የትግራይ ህዝብ የሥርዓቱ ተጠቃሚ ነው ማለት የሚቻልበት ሁኔታ የለም የትግራይ ህዝብና ህዋት የፖለቲካ አቋም ያለው
ጥቂቶችን ደግሞ በጣም የጠቀመ ለዝርፊያም ራሱን ያመቻቸ ብዙዎች ዘርፈው ማለት ጥቂቶች ዘርፈው በብዙሃን ስም የነገዱበት ስርዓት ስለሆነ እና ተቋም የፖለቲካ ንቅናቄ እነሱ ተጠቅመው ይሆናል እንጂ የትግራይ ህዝብን በዛ ደረጃም የሚያይ የሚዲያ ተቋም አይደለም ኢሳት። አሁን ባለው እንቅስቃሴ ያው ኢሳቶች እንደደመራለን ብላችሁ አንተን ጨምሮ ግር ብላችሁ ልትገቡ ነው ወደ ሀገር ቤትም ጥሪም በተደጋጋሚ ያው የደረሳችሁ ይመስለኛል። በዚህ በዋሽንግተን ላይ በነበረው የጠቅላይ ሚኒስትሩ ጉብኝት ጊዜም ንግግሮችን አይተናል። ጨርፍ አድርጌ ለተመልካቾች አሳያለሁ። ከሁሉም በማስቀደም የዘመናት ጩኸታችንን ሰምቶ ግፍና መከራችንን ቆጥሮ እንባችንን አብሶ አገራችንን ከታላቅ አደጋና ድቅድቅ ጨለማ አውጥቶ ወደ ተስፋ መንገድ ለመራን ለኃያሉ ፈጣሪያችን ዘላለማዊ ክብርና ምስጋና ይድረሰው። ክቡር ጠቅላይ ሚኒስትራችን በዚህ ታሪካዊ ዕለት የኃያሉ ፈጣሪ ፍቃድ ሆኖ እርሶን በተቃውሞና በቁጣ ሳይሆን በፍቅርና በትህትና እንኳን ደህና መጡ ስል ኢትዮጵያ እውነተኛ ከጭቁኑ ህዝብ የወገነ መሪ ማግኘቷና እኛም አዲስ የታሪክ ምዕራፍ ላይ መድረሳችንን በሙሉ ልቤ በመቀበል ነው። እና መደመር ምንድነው? ለምንስ ነው የተደመራችሁት? ለመደመርስ ከነበራችሁ አቋም የተነሳ በጣም አልፈጠናችሁም ወይ? እንግዲህ ኢሳት እንደ ተቋም ተደምር ያለው አላለም። በግላችን ግን አባሎቹ ያው እናንተ ካላችሁ ተቋም በግላችን ብዙዎቻችን ዜጎችም ስለሆነ ማለት ነው። እንደ ዜጋ ደግሞ ይሄ ላለው ለውጥ የተለያየ አመለካከት አለን። አሁንን ብትጠይቂኝ ይሄንን የተፈጠረው እድል አድርጌ ነው የማየው። በነገራችን ላይ ይሄ የመጣውን ትልቅ እድል የማይሆንበት ምክንያት ይኸውልሽ አየሽ ቀደም ብሎም እንዳልኩሽ የኢትዮጵያ ህዝብ 27 ዓመት በጣም ብዙ ግፍና መከራ ነው በህዋቶች የተፈጸመበት በህዋቶች የበላይነት። ይሄ ማለት ደግሞ ብቻቸውን አይደለም እና አጋሮቻቸው ብዙ በደል ተፈጽሞበታል። ልጆቹ ታስረው ነበር። ብዙዎች ተገለዋል፣ ደመከልብ ሆነዋል። የጥይት ራት የሆኑት ኢትዮጵያኖች የኛ ወገኖች ናቸው። እኔ ወንድሜ ያልተገደለም ማለት ምንም አልተፈጠረም ማለት አይደለም። የሚገደሉት ሁሉ ወንድሞቻችን ናቸው። ኢትዮጵያውያን ናቸው ብለን እስካመንን ጊዜ ድረስ ኢትዮጵያዊ ደግሞ ወገናችን ነው የኔ ነው ብለን የሚሰማን ከሆነ ያ ሁሉ የፈሰሰውን ባና ደም እኛንም ይመለከተናል። ስለዚህ አንደኛ ዶክተር አብይ ወደ ስልጣን መንበር ከመጡ ጊዜ ጀምሮ እየወሰዷቸው ያሉ እጅግ ፈጣን ሊያስመሰግኑ የሚገባቸው እርምጃዎች ወስደዋል። እኔ እሳቸውን በእውነት ለሳቸው ትልቅ እምነት ያደረብኝ ተጠራጣሪ ነበርኩ ነው። ይሄ ለውጥ ያው ከበስተጀርባ ህዋቶችም ሊኖሩበት ስለሚችሉ የሚለው ጥርጣሬ ብዙዎች ዘንድ ነበር። እኔ ያን ያህል እንኳን ባልጠራጠርም ግን ለሳቸው በጣም ትልቅ ክብር ያደረብኝ ፓርላማ ውስጥ ቁጭ ብለው ታስታውሽ እንደሆነ አንድ የትግራይ ተወካይ የሆኑ የፓርላማ ተወካይ የሆኑ ሰው እንዴት አሸባሪዎች ትለቃላችሁ ብለው ጥያቄ አቀርበውላቸው ነው። ሴት ናቸው ወይዘሮ ሙልከል ተሳሳትኩና ሴት ናቸው እና ለሳቸው መልስ ሲሰጡ ያሉት በመጀመሪያ ደረጃ ሽብር ምንድነው? ሽብር እኮ በመንግስትም ይፈጸማል ብለው እኛም ሽብር ፈጥረናል በዜጎቻችን ላይ ህገ መንግስቱ ዜጎችን ያሰራችሁ በጨለማ ቤት አሰቃዩ ይላል ወይ ብለው በመንግስት መንግስት ራሱ የፈጸመው ሽብር በህዝብ ላይ ራሱን የቻለ ሽብር ነው። ለዚህ እንደውም ይቅርታ ጠይቀናል። አሁንም ይቅርታ ጠይቃለሁ። ይሄንን ማንንም አርጎት አያውቅም። እኔ ያንን ሲሉ በእውነት እዚህ ቢሮዬ ቁጭ ብዬ ነበር ያንን ንግግራቸውን የምሰማው። ከመቀመጫዬ ተነስቼ ያጨበጨብኩላቸው ብቻዬን ነበርኩ። ምክንያቱም ይሄ በጣም ደፋር የሆነ ብዙ ደግሞ ኢምፕሊኬሽን ያለው ወይንም ደግሞ ለነገም ተጽዕኖ ያለው ነው። ምክንያቱም በኢትዮጵያ ውስጥ ወንጀል ተፈጽሟል። ወንጀልም በዋናነት የተፈጸመው በመንግስት ነው ብሎ የተናገረ መሪ በኢትዮጵያ ታሪክ ውስጥ አይተናናቅም። የመጀመሪያው መሪ ናቸው። ከዛ ጊዜ በኋላ እኔም እምነት አደረብኝ። የሚወስዷቸው እርምጃዎች ደግሞ ቀደም ብሎም ኦፍ ኮርስ በርካታ የፖለቲካ እስረኞችን ሲፈቱ ነበር። ከዛ በኋላ በርካታ የሆኑ ሰዎች ተፈቱ። የቀሩትም እንደዚህ የምህረት አዋጅም አሁን ወጥቷል።
ብዙ አይነት እርምጃዎች ናቸው የተወሰዱት መጥቀስ ይቻላል ኢትዮጵያና ኤርትራ ራሱ እርቅ በዚህ ደረጃ በዚህ ፍጥነት ይፈታል ብሎ ማንንም አላሰበም ያየነው ግን ታምር ነው ሁለቱ ህዝቦች ምን ያህልም በእውነትም መለያየታቸው ጎርቷቸው እንደነበር ያየንበት እንባ ሲራጩ ነው ያየነው ለምን በዚህ ጦርነት በኢትዮጵያና በኤርትራ መካከል በነበረው ጦርነት በርካታ ቤተሰቦች እንዲለያዩ ተደርገዋል ኤርትራኖች እኛ እንደ ወገናችን ነው የምንቆጥራቸው እኔ ሳድግ ጓደኞች ኤርትራዊ የሆኑ ጓደኞች እንደ ኤርትራዊ ወይንም እንደ ባይተዋርም አይተናቸው አናቀም አብረን ያደግነው ነው ህዝባችን በሁለቱም በኩል ያለው ህዝብ ደግ የሆነ ህዝብ ነው እንደዚህ የሚጠላላ ህዝብ አይደለም ግን የፖለቲካ ችግሩ መሪዎች የሰሩት ስተት ያን ህዝብ ወደ ጦርነትና ወደ እልቂት ተመራው እንግዲህ አንቺ መነሻ ያረክሽው እዚህ ዶክተር አብይ የመጡ ጊዜ እኔም ስናገር ሰምተሻል እሱንም ያው ለአድማጮች አሰምተሻል ያ ራሱ ቀላል ነገር አይደለም እኔ እንግዲህ እንደምታውቂው አንቺም እንደጠቀሽው የመንግስት ጠላት ተደረገ የምታሰብ ሰው ነኝ አሸባሪም ተብዬ ተከስሼ 15 አመት ከተፈረዱባቸው ኢትዮጵያኖች አንዱ ነኝ ህዝቡ እንደ ነፃ አውጪ ነው እኛን የሚያን የነፃነት ታጋይ አድርጎ ነው የሚያስበን ግን ያው ስልጣን ላይ የነበረው አምባገነናዊ መንግስት ዛሬ ከሸፈው የዋቶች በበላይነት የመሩት አገዛዝ እኛ እንደ ጠላት ነበር የሚያዩና ይሄን ራሱ ድል ማግኘት ከሀገርሽ የመጣ መሪ ሊያዳምጥ ማለት ነው የህዝቡን ብሶትም ችግሩንም መከራውንም ከዛም በላይ ደግሞ እሳቸው የመጡበት ትልቅ ዓላማ ይሄ በህዝቡ መካከል ያለውን ልዩነት መከፋፈል እሱን ለመደምሰስ እና እሱን ይሄ የቆመውን ግንብ አፍርሶ ድልድይ ለመገንባት በሚል ዓላማ ነው የመጡት ያንንም ማሳክተው ነው ሄዱትና እኔ ራሱ ዛ ቆሜ በሳቸው ፊት ያንን ንግግር ማድረጌ ንግግርንም እንደሰማሽው መሰረቱ ነፃነት ነውና አሁንም ነፃነታችን እስከተረጋገጠ ጊዜ ድረስ ሙሉ ድጋፍ ከመስጠት ወደ ኋላ አንልም ነው እኔ በእውነት ለመናገር ምታገለው ለስልጣን አይደለም ለለውጥ ነው ለለውጥ ስለምታገል ለውጥ ሊያመጣ የሚችል ኃይል ቢመጣ በኢትዮጵያ ውስጥ እንደምደግፈው ነው አሁን ደግሞ ለውጥ ከልቡ ሊያመጣ የሚችል ብቃት ያለው አመራር ወደፊት መጥቷል በፖለቲካ አመለካከታችን አንመሳሰልም ምክንያቱም ዶክተር አብይም ቢሆኑ የኢህአዴግ መሪ ናቸው ኢህአዴግ ብዙ በደልና ግፍ ፈጽሟል እሳቸውም በአደባባይ እንዳመኑት አይዲዮሎጂውም ገና በይፋ አልተቀየረም የአይዲዮሎጂ ለውጥ ሁሉ ማድረግ አለበት ዞሮ ግን ቀደም ብሎ እንደተጠቀስኩሽ የኢትዮጵያና ኤርትራ ራሱ ይርቅ ከዛም ባሻገር ደግሞ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ለሁለት እንድትከፈል ተደርጎ ነበር ይሄም የፖለቲካ ውሳኔ ነው ከዛም በስተጀርባ ናቶ መለስ ነበሩበት ዋቶች ነበሩበት የከፈሉትም ደግሞ ለራሳቸው አላማ ሲሉ አንደኛ ቤተክርስቲያን ለማካፈል ነው ሁለተኛ ደግሞ በቤተክርስቲያኒቷ ላይ ራሱ የነሱን የበላይነት ከውሳኔ ተደረገው እንጂ ቀኑናውን በተመርኩዞ የተፈጸመ አይደለም ምክንያቱም በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቀኑና መሰረት ጳጳስ በህይወት ይያለ ለጳጳስ አይሾም ኤንድ ኦፍ ዘ ስቶሪ እነሱ ግን ያንን በመጣስ ለራሳቸው የሚበጃቸው ያውም ደግሞ ለስርዓቱ ታማኝ የሆኑ ጳጳስ ነበር የሾሙት አቡነ ጳውሎስ ብዙ የኦርቶዶክስ ተዋህዶ ተከታይ የሚቀበላቸው አልነበሩ የሚወዳቸውም አልነበሩ የሚሰሩት ስራም ደግሞ ስርዓትን መከላከል ነው እንጂ ኢቭን በአዳባይ ሰዎች እንኳን ሲገደሉ ግፍና መከራ ሲፈጸምባቸው እንኳን ድምጻቸውን አሰምተው የሚያቆም ሰው እንዳልነበሩ እናውቃለን ከዛም በተጨማሪ እንዳልኩሽ በርካታ የሆኑ በእናቶ መለስ ታስረው የነበሩ የፖለቲካ እስረኞች እነ እስክንድር ነጋ እና አንዳርጋቸው ጽጌን ጨምሮ በርካታ የፖለቲካ እስረኞች ተፈተዋል ይሄ ራሱ ትልቅ ድል ነው ለኛ ምክንያቱም ይፈቱ አንዱ ጥያቄያችን ነው የኔም ትልቁ ጥያቄ የፖለቲካ እስረኞች ሁሉ ይፈቱ ነበርና ይሄም ትልቅ ነገር ነው ከዛም ባሻገር ደግሞ እዚህ የሚመጡ ጊዜ ዶክተር አብይ ለነጻነት ትግሉ አስተዋጽኦ ያደረጉትን ብርቱካን ሚደቅሳን ሁሉ በስም እየጠቀሱ አመስግነዋቸዋል እነ ታማኝ በየነን እንዲሁ መድረክ ሰጥተው እንዲናገሩ ሁሉ አድርገዋቸዋል ይሄ ቀላል ነገር እንዳይመስልሽ ትልቅ መልእክት አለው እሳቸውም ደግሞ ዶክተር አብይ የተነሱበት ዓላማ ይሄኛ የታገልንበት በኢትዮጵያ ውስጥ ሰብአዊ መብት እንዲከበር ነጻነት የግለሰብ ነጻነት እንዲከበር የተሻለ ስርዓት እንዲመጣ ሁሉም በአገሩ ላይ ኩል የባለቤትነት ስሜት እንዲሰማው ማድረግ ህዝቡን አንድ ወደ ማድረግ አቅጣጫ መውሰድ በጣም ወሳኝ ነው እንዲሁም ደግሞ የጀመሩት ሌላ ነገር አለ እሱም በስኬት እንደሚጠናቀቅላቸው ተስፋ አደርጋለሁ እንደዚሁም እንደ ኢትዮጵያ ኦርቶዶክስ ተዋህዶ ቸርች የሙስሊሙ ህብረተሰብም ለሁለት እንዲከፈል ተደርጓል መጅሊሱ የመንግስት ደጋፊ የሆኑ ሰዎች የተሞላ ነው መብታችን ይከበር ብለው ደግሞ ንቅናቄ ያደረጉ የሙስሊም የመብት ተከራካሪ የሆኑት ሰዎች እነ ኡስታዝ አቡበከር በእስር ቤት ስቃይ እንዲደርስባቸው ተደርጎ ነበር እነዚህ ሰዎችም ከእስር ቤት ተለቀው አሁን የእርቅ ሂደት ተጀምሯል እሳቸው ናቸው ይሄንን በበላይነት እርቁን
ስኬታማ እንዲሆን እየሰሩ ያሉት ይሄም በጣም ትልቅ ነገር ነው። አንድ ሌላ ኢኮኖሚክ የሆነ ነገር ብዙ ሰው የሚዘነጋው ነገር አለ። ኢኮኖሚያዊ የሆነ ችግር በኢትዮጵያ ውስጥ እንደምታውቁ ዶክተር አብይ ወደ ስልጣን ሲመጡ የውጭ ምንዛሬ ተሟጦ ነበር። ተሟጦ አገሪቷ በቃ ኢኮኖሚዋ ኦልሞስት ከፍተኛ የሆነ የኢኮኖሚ ውድቀት ሊፈጠር የሚችልበት ሁኔታ ከፊታችን ተጋርጦ ነበር። ዶክተር አብይ ካረጉት ነገር አንዱ ይሄ የውጭ ምንዛሬ ጥረትን እንግዲህ ተሰምቶም ታይቶም አይታወቅም በጥቂት ጊዜ ውስጥ ከዩናይትድ አረብ ኤሚሬትስ ብቻ $3 ቢሊዮን ድጋፍ እንዲደረግ ነው ያረጉት። ይሄ ትልቅ ስኬት ነው። አሁንም ከሌሎች ለጋሽ ሀገሮች ጋር ሁሉ የተደረጉ በርካታ ስምምነቶችና ብዙ ገንዘብ ወደ ኢትዮጵያ ውስጥ የውጭ ምንዛሬ እንደሚገባ ነው የሰማነው። ይሄ ራሱ ትልቅ ስኬት ነው። ምክንያቱም ኢኮኖሚው አዘቅት ውስጥ ነበር የሚገባው የነበረው ሲቹዌሽን የነበረው ሁኔታ ወደዛ ነበር እየወሰዳለው። ይሄንም በተሻለ ሁኔታ ያለውን ችግር ቀርፈው አሁን ሰዎች አሁን እንደፊቱ የውጭ ምንዛሬ ተቸግረው ንግዳቸውን የሚያቆሙበት ደረጃ ላይ አይደለም ያለ ነው። ከዛ በተረፈ ራሱ አንድ መሆን አለብን። ይሄ ናሽናል ዩኒቲ ብሔራዊ መግባባትና አንድነት እንዲኖር የሰሩት ስራ ቀላል አይደለም። እዚህ ውጭ ሀገር ድረስ መጥተው የሰሩት ስራ ነገ ለትውልድ የሚተርፍ ነገር ነው። ለምን የስልጣን ላይ ያሉ ሰዎች ሆም ብለው ሲከፋፍሉን የቆዩ ሰዎች ናቸው። ህወሓት የሰራው እኮ ትልቁ ነገር መከፋፈል ነው። ከፋፍለ ግዛው ስለሆነ ዋናው ፖሊሲው ይሄን ህዝብ ሲከፋፍሉት በዘር አሁንም በዘር ተደራጅተው ነው የሚንቀሳቀሱት። በርግጥ ብዙ ድርጅቶች በኢትዮጵያ ውስጥ በዘር ከፋፍለው እርስ በርስ ያናቁሩት የኖረ ህዝብ ነው። ዶክተር አብይ ግን አንድ ነው እንደመር ሲልኩ አንድ ነው ኢትዮጵያውያንን ሁላችንም በኢትዮጵያ ውስጥ ሁላችንም እኩል የምንኖርባት ሁላችንም በእኩልነት የኛ የምንላት ሀገር እንፍጠር ነው እንደመር ሲሉ። ስለዚህ ይሄ በጣም ትልቅ እርምጃ ነው። ዶክተር አብይ ኢትዮጵያንም የሚያዩት እንደ ሀገር ነው እንደ አንድ ሀገር ነው። ከዘር ባሻገር ሀገር አለ። ያ ሀገር ነው ደግሞ አንድም የሚያደርገን ኢትዮጵያ የምትለው የጋራ ሀገራችን ስለሆነና ኢትዮጵያን እንደ ጋራ ቤት እንደ ጋራ ሀገር በጋራ እናልማት የሚል መሪ ራሱ መገኘቱ በጣም ትልቅ ነገር ነው። ያየነው ነገር ምንድነው? በአሁኑ ጊዜ ቅድም እንዳልኩሽ የፖለቲካ ልዩነት የፈለገ ያለው ሰው ቢኖርም ቅን የሆነ መሪ አግኝተናል። ለህዝቡ የሚቆረቆር መሪ አግኝተናል። እዛ መስቀል አደባባይ የተጠራው ትልቅ የድጋፍ ሰልፍን ማየት ይችላል። ከዛም በኋላ በመላው ሀገሪቷም ለዶክተር አብይ ምን ያህል ድጋፍ እንደተሰጣቸው እሳቸውም ደግሞ በመላው ሀገሪቷ እየዞሩ ህዝቡን እያዳመጡ ነው ህዝቡን እያነጋገሩ ተስፋ ሰጥተውታል። አየሽ ተስፋ ያጣ ህዝብ ተስፋ ሳይ ይደሰታል። ተስፋ እኮ የሚሰጠን ነበር ያጣ ነው አለው እኔ መሪ ነኝ ችግር ምንድነው የሚል ነበር የኢትዮጵያ ህዝብ ያጣውና አሁን አንቺ መቼም ታውቂዋለሽ እንደድሮ ኢትዮጵያ ውስጥ ተሽማቀሽ አይደለም የምትኖሪው። በፊት እኮ ሻይ ቡና እንኳን ስትጠጪ ማናየይ ማንሰማኝ ያልሽ ስትሸማቀቂ እንደነበር ግጠኛ ነኝ። ምክንያቱም ሰው ሁሉ እየተሰለለ አንዱ እየሰለለ የሚኖርበት ሀገር ነበረን። ያ ሁሉ አሁን ቀርቶ ነው ወደ ቤቴ ወንም አገር ቤት ወዳሉ ሰዎች ሁሉ ስደውል የሚሰማቸው ነፃነትና ደስታን ይገልጹልኛል። በአሁኑ ጊዜ እኮ በቃ አከተመ ያ ጨለማው ጊዜ አከተመ። የህወሓቶች የበላይነት እነሱ ስለሆኑ በበላይነት ህዝቡንም ሲያሰቃዩት የነበሩት ይሄ ሁሉ ቀላል የሚባል ነገር አይደለም። ስለዚህም ነው ዶክተር አብይን ልንደግፋቸው ይገባል የሚል እምነት ያለኝ በዚህ ምክንያት ነው። ከተነተርካቸው ውስጥ ሁለት ሰብዞችን ብቻ አመዛለው። አንደኛው የፖለቲካ እስረኞች አልነበሩም ያው ሲባል ነበር በአገር ውስጥ የኢትዮጵያ የፖለቲካ እስረኞች የሏትም ተብሎ ነበር። የፖለቲካ እስረኞች መፈታታቸውን ማድንቀ ነገረኛል። ነገር ግን መንግስት ሲል የነበረው ህገ መንግስቱን በኃይል ለመናድ በተደረገ ነገር እንዳሰራቸው ነው የሚናገረው። ይሄን መፍታታቸው እንደ ትልቅ ነገር ታይዋለ። ብዙ ኢትዮጵያውያንም እንደዛ እንደሚያስቡት ግልጽ ነው። እኔም ላስብ እችላለሁ እንደዛ። ከዚሁ ጋር ግን አያይዤ እሳቸውስ ላለማሰራቸው ምን ዋስትና አለን? ህገ መንግስቱን በኃይል ህጉ ስለሚደነግግ ህገ መንግስቱ በኃይል ከተሊናድ ካለ እንግዲህ በሰኔ 16 የቦምብ ፍንዳታ ሰዎች እሳቸውን ለመግደል በተደረገ ሴራ ውስጥ የተሳተፉ ሰዎች ይታሰራሉ። የሚጠበቅ ነው። የታሰሩም አሉ። ምርመራ እየተካሄደባቸው ነው። እሳቸውም ማሰራቸው ይቀራል ወይ? ሰዎች አሁንስ እሳቸውን እየገፋፉ ያሉት እንደውም ጠቅላይ ሚኒስትሩ በኃይል እየተወቀሱበት ያሉት አያስሩም። ለምን አያስሩም? እሰሩልን እንጂ ፍትህ እንፈልጋለን
እየተባሉ ነው ስለዚህ እሳቸው ሲያስሩ ምን ሊባል ነው ማሰራቸው አይቀርም እሳቸውም በዚህ ጉዳይ ያሰቃዩ ወደፊት ምን እናየው ነገር ሆኖ ያለ ይሄንን ጉዳይ ለምን አነሳው እሳቸው አስሩማ ያንደኛው ነው ሁለተኛው በዚህ በሃይማኖት ጉዳይ ላይ ያለ እርቅ ነው አሁን ሚሊዮኖችን እንዳስደሰተ ይታወቃል ቤተክርስቲያን ለሁለት የተሰነጠቀችበት ሁኔታ መስጊዱም እንደዛው ነገር ግን በዚህ በ27 ዓመት ውስጥ በታየ ሁኔታ የሃይማኖት አባቶች ዝምታ አፋቸውን ለጉሞ መቀመጥና በልቂቱ አለመሳተፍ ነው ነገር ግን ደግሞ አሁን በህገ መንግስቱ ስናየው ሃይማኖት በመንግስት ሁኔታ ጣልቃ አይገባም መንግስትም እንደዚህ በሃይማኖት ጣልቃ አይገባም ሚለውን እንዴት ታየዋለ እንደ መንግስት በዚህ ድረስ በሃይማኖት ውስጥ ጣልቃ መግባት ነበረበት ወይ እርቁን ለምን በራሳቸው አልተወላቸውም ሚለው ጥሩ ጥያቄ ነው ከኋላ ካነሳሽው ጥያቄ ልጀምራው መጨረሻ ላይ ካነሳሽው ጥያቄ መንግስት ለምን የሃይማኖት ጉዳይ ውስጥ ገብቶ እርቅስ ለማድረግ ይሞክራል ነው በመሰረቱ መንግስት ችግር ስለነበር ነው ምክንያቱም እነዚህ አሁን የተቀሻቸው በተለይ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንና በሙስሊም ማህበረሰቡ መካከለ የነበረው አለመግባባት ወይንም ደግሞ በተለያየ ሁኔታ ተከፋፍሎ የመኖር እና ለፋማት ጉዳይ በመንግስት የተፈጠረ ነበር ፖለቲካዊ ውሳኔ የሚፈልግ ማለት ነው ስለዚህ ለዚህ ትኩረት ሰጥተው መስራታቸው እኔ እንደውም የሚደነቅ አድርጌ ነው የማስበው በሃይማኖት ጉዳይም ጣልቃ አልገቡም በሃይማኖት ጉዳይ ጣልቃ መግባት ማለት እንደውም ጳጳስ መሾም ማለት ነው አንዱን ሽሮ አንዱን መሾም የፖለቲካ ውሳኔ ሆኖ ሲገባ ያ በሃይማኖት ጉዳይ ጣልቃ መግባት ነው እንጂ ታረቁ ማለት እንደውም ከመሪ የሚጠበቅ ነው ይሄ ደግሞ ህገ መንግስቱ የሚያግደው አይደለም ታረቁ ነው እንጂ ያሉት ገብተው ቀኑናቸው ይሄን ይመስላል መከተል ያለባችሁ ስርዓት ይሄ ነው ለእናንተ የሚያዋጣው ይሄ ነው የሚል አይነት መመሪያ አይደለም ዶክተር አብይ የሰጡት እርቅ